አንቺ ላይ ኃላፊነቱ ወደቀ? ለምንስ አንቺ ጋር መጣች? ድርጅቱ አኮሞዴሽን ይኖረዋል አይደል እንዴ? አሁን እኔ ጋር አይደለችም። አሁን መጀመሪያ ላይ ለመጠየቅ ያለብሽን ነገር በስርዓት ጠይቂ። ኦኬ ከእንጂ ሐቢብቲ ማዳም ፕላን አይላልኩ ጠይቅሽ ነው እንደምትፈልጊው ምንድነው? እኔንም ስሚኝ እንዴ የራስሽን ብቻ አታዳምጪ። እኔ ያለሁበት አሁን አኮሞዴሽን ውስጥ ነው ያለሁት። ለእሷ ስል ነው ለቀን እንቅልፌን አጥቼ እንትን የምለው። እኔ ልጅን ሳመጣ ስሙን አልቀበልም። የፈለግሽን ልጆችን መጠየቅ ትችያለሽ። ምንም በማላውቀው ነገር ነው እዚህ እየተከራተትኩ ያለሁት። ብታውቂ ኑሮ ትረጂኛለሽ እንጂ እንደዚህ ለምን አንተ ስለማውቀው እኮ ነው። الكامباني ليش كل عليها البنات؟ فهمت على سؤالي؟ الكامباني الرجال ما رد علي. لازم اتصرف، لازم اصير شرطه، لازم اسوي اي شيء. ليش انت قلت عشان هذه بنات من دمي ليش انت خسي علي لما جيت سالتك؟ لا والله خسي عليك انت. تسمعينيش እኔ የምልሽ ተረጋጊ። ሚዩት አደረግኩሽ፣ አይሰማም፣ ድምፅሽ አይሰማም። ልንገርሽ እዚህ የገባሽ ነገሩ መፍትሄ ለማግኘት እንጂ ለመጮህ ለምናምን አይደለም እህቴ። ሚዩት ተደርገሻል፣ አይሰማም። ምንም ብታውሪ አይሰማም። ይኸውልሽ ተረጋጊ። መጀመሪያ ሙኒት የምትጠይቅሽ እህታችን ለመርዳት ይመስለኛል። ይህንን ኬዝ የዛሬ 10 ቀን 15 ቀን ነግረሽኝ ነበር ሳይሆንላ طيب። ስለዚህ ተረጋግተሽ አንቺ ምንም ያደረግሽው ነገር ከሌለ ታሜ እኔ አልጠይቃትም። ለአንተ ነግረሃለሁ፣ አንተ ጠይቃት። ህዝቡን ብቻ ሳይሆን ሙኒትም የምጠይቅሽ የህዝብ ድምፅ ማለት ነው። ጥያቄ ማለት ምንም አያስቀይምም። ኦኬ አኮሞዴሽን ምንም ብጠይቅሽ ኖርማል ነው። ተማም የሰራችሁ ማለት እና አንቺ ተድቢር እንደምትሰሪ እኔ ራሴ አውቃለሁ። ተማም ስለዚህ ህጋዊ እስከሆንሽ ኖርማል ቀላል አድርገሽ ማለት ህዝቡን አስረጂ። ሌላ ነገር ስለሚመስላችሁ አንቺ እንደዚህ በጨዋታ ማለት የምትጨርሲው ነገር የለም እህቴ። እየሰማሽኝ ረጋ ብለሽ በቃ ነገሩን ማለት ነው በደንብ ማስረዳትም ትችያለሽ። ሙኒት አንቺ የምትጠይቂው ጥያቄ ማለት እሷን በስነ ስርዓት ትመልሳለች እህቴ። አሚራ ሚዩት ነሽ ውዴ፣ ሚዩት ይኸውልሽ አሁን ኦኬ አድርጊው። እሺ ኦኬ አድርጊው። ጊዜውን ልሄድበታለሁ። ምንም አይነት ነገር በስርዓት ከጠየቅሽኝ አሁንም መልስልሻለሁ። ለምን እንደዚህ ነው እየጠየቅኩት? ለምጠይቀው ጥያቄ የሚያናድድሽ ለምን እንደሆነ አልገባኝም። በስነ ስርዓት ነው እየጠየቅኩሽ ያለው። እንዴት ብዬ እስኪ እንደዚህ ነው እንደዚህ ስለምን ሆነ? ኦኬ አሁን እንደዚህ ነው ልልሽ ነው። መልሽልኝ። እርዳታ ፈልጌ አይደለም ሀቢብቲ፣ አሁንም አንቺን ለመርዳት አይደለም። እኔ አንቺን ለመርዳት አይደለም። አንዴ ቆይ ማሬ፣ እሷ እያለች ያለችው የኔ ቆንጆ የኔ ማር መዳም ለሀቢብቲ ማንንም እንደዛ ጠይቅ ያረግም እንዲማር ጠይቅም። ግን ቆይ መሲ እኔ የምለው ይኸውልሽ ይህንን የሚያክል ድርጅት ተድቢርን የሚያክል ድርጅት ራሱ በራሱ ኃላፊነት መውሰድ እየተገባው እንዴት አንድ ሴልስ ሌዲ ላይ ኃላፊነት እንድትወስድ ይጥልባታል? ስራውን ተድቢር ጠፍቶት ነው ወይ? ገባሽ? ለዚህ ለነፍሳቸው ተጠያቂ ነው ተድቢሩ። ለምን እሷ አንቺ ላይ ጣሉት እኮ ነው ጥያቄው። ገባሽ? ከመጀመሪያው ነው ሳልገባ ማለት ነው ውክልና ወስጄ ኢትዮጵያኖችን መከታተል መዳም ቤትም ቢቸገሩ ምንም ብሉ እኔ ነኝ። የጠፉትን ልጆች ራሱ እንትን ብዬ የምመልሰው እኔ ነኝ ብዬሻለሁ። መጀመሪያ ልጅቷን ስታወራት ሉሉ ኦኬ። የሴልስ ሌዲ ውክልና ግን እስከምን ድረስ እንደሆነ ልንገርሽ ነው። ስራ ላይ ችግር ቢኖርባቸው ከአሰሪ ጋር ሲጋጩ ዲል ለማድረግ ምናምን ለመላክ ለመቀበል እንጂ እንደዚህ አይነት ኬዝ ሲኖራቸው አንቺ በኃላፊነት ለመወጣት አይደለም። በተድቢር ህግ መሰረት የአንድ ሴልስ ሌዲ ስራዋ ለከስተመር ታስረክባለች፣ ከከስተመር ትረከባለች። እንደገናም ደግሞ በከስተመርና በልጅቷ መሀል ችግር ሲኖር ሶልቭ ታደርጋለች፣ በመሀል ገብታ ታስተካክላለች። በተረፈ ግን ገንዘብ ነክ የሆነ ጤና ነክ የሆነ ምንም አይነት ነገር ለምሳሌ ኖርማል ህመም ኖሯት ሄዳ ኢንሹራንስ የራሱ የተድቢር ኢንሹራንስ አለ። የሰዎቹ ኢንሹራንስ አይጠበቅም። ኖርማል ህክምና ትታከም ልትልኪያት ትችያለሽ። ግን እንዲህ አይነት ሲሪየስ ኬስ አብዳለች ተብሎ ፖሊስ ጋር የደረሰ ነገር ለምን አንቺ ላይ ጣሉት? ተታለሽም እኮ ሊሆን ይችላል። በአንድ ሳይድ ብቻ አትይው። አንቺም ተሸውደሽ ከሆነ የወሰድሽው ሪስፖንሲቢሊቲ በፍጹም ልትወስጂው የማይገባው ልጆቹንም የሚጎዳና የሚያስተጓጉል ነው።
እስካሁን ድረስ በሕክምና መረጃ ማዕከል መሆን ሲገባቸው በቤት ውስጥ እየተጉላሉ ነው። እነዚህ ልጆች አንድ ሰው ቢያጠቁ ነገ አንቺ ጠበቃ አትሆኛቸውም። በህግ ተጠያቂ ናቸው። ምንም ሆኑ ምን ተጎጂ ጤነኛው ህዝብ መሀል ሲቀመጡ፣ ጤነኛዎቹ ሰራተኞች መሀል ሲቀመጡ ልጆቹ ሰራተኞቹ ምን አይነት ቴንሽን ነው የሚኖራቸው? ነገ ሄደው ይሰራሉ ወይ? አንቺንስ ይተማመኑብሻል ወይ? ይገባሻል የምለው ይሄንን ነው እያልኩሽ ያለሁት እኔ። ኦኬ መልስልሽ ነኝ መልሽ። መሰለን አሁን የመጀመሪያ ታሜ ጋር የሆነች የላኳት ልጅ አለች። ኦኬ ያችን ልጅ ተድቢር ውስጥ ነበርኩኝ በሰዓቱ ሰውዬው አልነበረም፣ ራስል ከይማ ነበር። ኦኬ ደወልኩለት። ልጅቷ እንደዚህ ልጆችን እየመታች ነው፣ የለ ባህሪ ያመጣለች። የመጣችለት ነው እንግዲህ ከከፊል ቤት የመጣችለት ማለት ነው። ስለ ፖሊስ ጋር ደውዬ አለኝ። ደወልኩኝ፣ ፖሊስ መጣ። ምንድን ነው አለ እንደዚህ። ከዛ አምቡላንስ መጣልኝ። ይዤት ወደ ሆስፒታል ገባሁኝ። ኦኬ ሆስፒታል ገባሁኝ። ትናንትና ደግሞ ነይና ውሰጃት ድናለች ብሎ ሲደውሉኝ ሄድኩኝ። ያችን ልጅ ይዣት መጣሁ። ኦኬ እችኛዋ ጠዋት ከእንቅልቤ ስነሳ የእኔ ክፍል በዛኛው በኩል ነው ያለው። ትጮሃለች። ምንድን ነው ብዬ ወደ አኮሞዴሽናቸው ገባሁ። አየሁኝ። ትጮሃለች፣ ትጣላለች ምናምን ነገር ቪዲዮ አለ። ስፔሻል ፉል ኦኬ ከዛ እችኛዋን ትቼ ያችኛዋን ይዣት መጣሁኝና ለዚህ እችኛዋ ደግሞ ደወልኩለት ለቦስ በደውለት አያነሳም። ለወንድምዬው ደወልኩኝ አያነሳም። ለሁላቸውም ደወልኩኝ አያነሱም። ግን እች ልጅ ታማ እያለች ኦኬ ለዚህ ኬስ ደረጃ ደርሳ እያለች እኔ እሱም መጠበቅ አለብኝ ወይስ እንትኑም መጨረስ አለብኝ? በቻልኩኝ አለው። ከዛ ፖሊስ ጋር ደወልኩኝ። እንደዚህ አይነት ኬዝ አለ አልኳቸው። መጡ። ቦስ ስሉኝ አያነሳም። ከዛ አምቡላንስ ጠለቡልኝ። ትላንትና ማታ ነው እንግዲህ ትላንትና ማታ ሆስፒታል ሄደች። ሆስፒታል ገባች። ከሊፋ ገባች። ዋቱን ዋይት ተደወለች። አሚራ ነሽ? አዎ ነኝ። ነይ ትፈለጊያለሽ ከፖሊስ ጣቢያ ደሩሪ አሉኝ። እኔ ኦፊስ ሰራተኛ ነኝ እንጂ የኦፊሱ ባለቤት አይደለሁም ስላቸው፣ አይ ግዴታ መውጣት አለብሽ አሉኝ። ሄድኩኝ። ልጅቷን አልቀበላችሁም፣ የሆነ ነገር ብታደርስ ስቺ ልጅ ነገ እኔ ተጠያቂ እሆናለሁ ብያቸው ስል አይ እኛም አይመለከተንም፣ ሲጀመር እናንተ ብንያሶች ስለሆናችሁ የብንያስ ሾርጣ ጋር ደውዬ የሆነ ነገር ብታደርግ አሉ። ኦኬ ብዬ ከዛ አምቡላንስም ጠሩልኝ። አዩት ምናምን ነገር ምንም የለባትም ደህና ናት ምናምን አሉኝ። ይዣት ወደ ቤት ተመልሼ መጣሁ። ወደዚህ መጣሁ። በቁርአንም በምንም ታገልኩኝ እስከችል ድረስ ማለት እስከምችለው ነገር እስካሁን ድረስ ግን ቦስ አላነሳልኝ ስልክ ማለት ነው። እሱ የምኖረው ሌላ ቦታ ኦፍ 2 ቀን ኦፍ ነን። ኦኬ እኔ ያ ነገር ግራ ሲገባኝ ፖሊስ ጣቢያዎቹ እንትኖቹ ምን ይሉኛል፣ ህክሞቹ ምን ይላሉ፣ ከላስ ወደ ሀገራቸው ይሄዱ ነው። ግራ ሲገባኝ ነው መጥቼ ልጠይቃቸው። ለጥያቄ ያህል ነው እንጂ እኔ በብር ደረጃ ስሙን ያወጣውባቸው ልጆች የለም። ኦኬ እኔ በብር ንክክ ሲጀመር አልሐምዱሊላህ አልነካካምም፣ ተነካክቼም አላውቅም። ግን ይሄን ነገር ስለማላውቀው ልጠይቃቸው እስቲ እነ ታሜ ጋር ሼር አድርጉልኝ እነ ሳሪ ጋር ብዬ ይሄንን አቀረብኩኝ። ይሄ ደግሞ ጥፋት ሆኖ ከታየ ሶሪ ይኸውልሽ፣ ጥፋት የሆነው ከሆስፒታል ይዘሻት ስትመጪ ነው። ግዴታ የለብሽም። ሰራተኛ ነሽ እንዳልሽው፣ ባለቤት አይደለሽም። አልቀበልም የማለት መብት አለሽ። ግዴታ የለብሽም። አለማወቅሽ ነው። እዚህ ጋር መብትሽ ነው። ጥሎ መውጣት አንቀዋ አያስገቡሽም። አሁንም ምንድን ነው ማድረግ ያለብሽ? ልጅቷ እዚህ ናት። ምንም ማውራት አትችልም። ማትፈርሚ ከሆነ አለኝ። እኔ ያልኳት እምቢ ማለቷ ብዬ ጽፍልሻለሁ አለኝ። እኔ ደግሞ እዚህ ሀገር ላይ ማለት የሰው ልጅ አላማ አለው። ለራሴ መኖር ፈልጋለሁ። እንጂ ልጅ ወደ ቤት አስገብቻት ወደ ኢትዮጵያ የምትሄድ ከሆነ እኔ ሙሉ ትኬታቸውን ችዬላቸው ይሄዱና የሚሆነው ይሆናል ብዬ ትናልኩ። አዎ ግን አሁን ፈርመሽ ያስወጣሽ በራስሽ ኃላፊነት ነው። ገባሽ? ይሄ ስህተት ነው የለበት ነው። ለምን አሁን አሚራ ከዚህም በፊት አንቺ ስትነግረኝ እንግዲህ ነግሬሽ ነበረ ምን ማድረግ እንደነበረብሽ። የዛሬ 10 ቀን ዛሬ እስኪደርስ ሳይሆን የዛሬ 10 ቀን ትላንት እኮ ነው ታምዬ። ከዛን ቀን ጀምሮ አልወጣችም ከሆስፒታል። አንቺ በራስሽ ኃላፊነት አሁን መኪና ቢገጫት ምንም ብትሆን ልጅቷ የሆነ ነገር ቢደርስባት አንቺ ነሽ ኃላፊነት መውሰድ ነው ያለብሽ። አስብሻል? ይሄ የአንቺ ስህተት ነበረ ማለት ነው። ማስወጣት ኖ አናማ በግደር ልጅ እቺ ልጅ ማለት ሙምኪን እንደዚህ ራሷን ልትጎዳ ስለምትችል እኔ ኃላፊነት መውሰድ አልችልም። ገባሽ? እንዲህ ማለት የነበረብሽ ማለት ነው። እኔ እሺ አሁን መፍትሄው ወደ መፍትሄው ሙኒት ወደ መፍትሄው አሁን ማድረግ ያለባት አምቡላንስ ትጥራ። አሁንም
አምቡላንስ ትጠራለች። ያው ትንሽ ጨማምሪበት ደግሞ ከራስሽ እየመታች ነው፣ እየደበደበች ነው፣ እንዲህ እያደረገች ነው። አትሳቂ፣ ወላሂ ነገ ታዝኝበታለሽ። ቀልድ አይምሰልሽ የምነግርሽ ነገር። በቃ እየበጠበጠች ነው፣ ከአቅማችን በላይ ነው ስትይ ይወስዷታል። አንዴ ከአንቺ እጅ ወደ ሆስፒታል ትግባ። አንደኛ ለልጅቷም ሴቭ ነው፣ ለእሷም እዘኝላት እንደሆነ ታውቂያለሽ። ወላሂ ነው የምልህ ታሜ፣ እሱማ ወላሂ የእናቴን ቀን ይስጠኝ። እኔ ጋ ነው የሚደወለው። ለምን እኔ ስልኬን ነው ማስመዝገበው። አታንሺ ሊደውሉ ራሱ ችግር የለም። እነሱ ስጪ ስሻለን ምንድነው ኮምፕሌን እናቀርብብሻለን። ያቅርቡ፣ ሲያቀርቡ እኮ መልስ ትሰጫለሽ። ምን ብሎ በሽተኛ ሰው ልትቀበል አልቻለችም ብሎ ከሶሻል አረተይተ ያሚረተ እነሱም ከፊት ለፊታቸው ዞር እንድትልላቸው እኮ ነው። ገባሽ? እንዲህ በግልጽ እንዲህ መናገር ካለብን እነግርሻለሁኝ እኔ ሁሉም ኃላፊነቱን ማውረድ ሲፈልግ አንቺ ፈቃደኛ ከሆንሽ አሁን እኔ ሁሉንም ተይው። ልጅቷ በተጋጨሽ ቁጥር በሽታዋ ራሷን በነጨሽ በወጫጨረሽ ቁጥር በሽታዋ እኮ እሷ ላይ እየጨመረ ነው። ሌሎቹንም አጠገቧ ያሉት ምን አይነት ቴንሽን ውስጥ እንደሚገቡ ዛሬ አሳደራችሁ ቴኬር አድርጎ በደንብ እያያችሁ ማለት ነው። ሌላ ነገር እንዳያመጡባችሁ እስከ ጠዋት ድረስ። ከዛም በኋላ ወደ ኢትዮጵያ ኤምባሲ አስረክ ሶስት ቀን እንቅልፌን አልተኛውም። ይኸው ዛሬ ራሱ ጠጉሯን ልጫ ምናምን ነገር እኔ ትናንትና ይገባኛል። ለዛ ነው እንደዛ ያልኩሽ። እስከ ነገ ዛሬ ብቻ ማታ አሳድረሽ ቴኬር አድርጊ። ነገ በጠዋቱ ማለት ነው ኢትዮጵያ ኤምባሲ ወሰጃችሁ። 15 ቀን በጣም ምንም ያገኘው ነገር የለም። የኢትዮጵያ ደላላ በተለይ ደውዬላቸው ስነግራቸው እኛ የላበድነው እነሱ ያብዳሉ ወይ? በተለይ የኢትዮጵያ ደላላዎች ወላሂ መቀጣት ያለባቸው እኔ እንጃ ብቻ አላውቅም። አላህ የስራቸውን ይስጣቸው። እነሱ ስንወስድ ልጅ ከፍለን ነው የምናመጣው። ልክ ልጅ እዚህ ከገባ በኋላ ምንም ይሁን ምንም አይደርሱልንም፣ አበደን አይደርሱልንም። አይዞሽ እህት አለም። በቃ እንደነገርኩሽ በቃ አንቺ ዛሬ ብቻ አሳድረሽ ነገ በጠዋቱ በጊዜ ወሰጃችሁ ኢትዮጵያ ኤምባሲ። ያለውን ነገር ወይም በውስጥ አናግሩኝ። ኦኬ ታሜሽ ታሜ ካላስቸገርኩት ወይ ፎሎ ትመልስልኝ እና ከአንተ ጋር ኮንታክት ማድረግበትን ነገር ቁጥርሽን አስቀምጭልኝ አሁን እንዳወጣሽ ማለት ነው። ይኸው ፎሎ መለስኩልሽ። በቃ በጣም ኪንኪኔማ ጥያቄ አለኝ። ይኸው እየሰማችሽ ነው። እሷ ናት ያመጣቻቸው ልጆቹን። አሚራ መልሽላት። እኔ ኦፊስ ኦኬ፣ እኔ ሱፐርቫይዘር ነኝ፣ ኤጀንትም ነኝ፣ የኢትዮጵያ ልጆች እንትን ነኝ፣ ተጠያቂም ነኝ ኦፊስ ውስጥ ማለት ነው። ግን በህጋዊ ነው የመጣኋቸው። በህጋዊ ከአንድም ሶስቴም አራቴም ስራ አስገብቼ ስለ እኔ ኮመንት ሲቀርቡ የሆነ ሰዓት ላይ ኦንላይን ላይ እኔ ላይቭ ላይ ገብቼ ልጆቹ የማርፉበት የሚበሉትን የሚጠጡትን እንዴት ከኔ ጋር እንደሚሆኑ ሁሉም ነገር እሷ ማስረዳት ትችላለች። ሉሉ አይታለች እዛን ቀን ማለት ነው። ኦኬ እዛ ቀን ራሱ ልጅ ነበረች፣ ሉሉም አይታታለች። ከአንድም አራት እድል ሰጥቻታለኝ። እኔ ልጆችን በጣም እድል ሰጣቸዋለሁ። አሚራ ቆይ አንድ እያወራች ነው ሳራ። ቆይ እያወራች ነው ሳራ። ምን አልሽኝ ሳራ? ጠይቃት። ልጆቹ በእሷ ነው የመጡት። ደላላ ነው ለእሷ ያስረከባት። እሷ ናት ግን ያመጣች። ኤጀንት ነኝ እያለች ነው። አንቺ ምንድን ነሽ? እኔ ቤት መጥተው ነው ይሄንን እንትን እያሉኝ ያሉት። እኔ በእኔ ቤት እኮ ነው። እኔ ቤት ቤት ልጆች የት ናቸው? አቡዳቢ። አንቺ ቤት ውስጥ ነው የሚኖሩት? ቤት ውስጥ እኔ ቲክቶክ ቤት ውስጥ ነው። እኔ ቲክቶክ ቤት ውስጥ መጥተው ነው ድምፁኝኝ ያሉ። ኦኬ ልጆቹ አሁን የት ነው ያሉት? እሷ ጋር ናቸው። አኮሞዴሽን ውስጥ ነው ያሉት። ጥያቄ እኔ ህጋዊ ደላላ ከሆነች ህጋዊ ኤጀንሲ ከሆነች እነዚህ ሁለት ልጆች ሲሳመሙባት እንዴት ነው እሷ መላ ዘዴ አታ ወደኛ ይለት? ምክንያቱም አንድ ሰው ህጋዊ ኤጀንሲ ነው። ህጋዊ ኤጀንሲ ከሆነ ልጆቹ ቢታመሙበት ልጆቹ ችግር ቢደርስበት በምንና ምን መረዳት እንደሚችል ያውቃል። እንዴት ነው ወደኛ የመጣው? አሚራ እየሰማሻት ነው? እየሰማሁት ነው። አላት አሚራ ሚሎን። ቆይ አሚራ ሚሎን ታስገብ እንኪ
አሚራ ነይ ግቢና አሚራማ እናስገባት። አሚራማ አሚራ ሸዋ ኦኬ። አሚራ ሸዋ ፕሊስ ሜንሽን አድርጊኝ ከፈለግሽ ወይ ጠይቃለሁ። አሚራ ጋይስ እንጀራ አለ። እሺ ካርቶኑን ቼክ አድርገሻል? እንደ ትላንቱ እንዳይሆን። ያው ዛሬ ትኩስ እንጀራ ነው የመጣው። ትናንትና የሙኒት እንጀራ ይመለስ ስል ሰምተሽኛል? እሱ ባይኖር ኖሮ ትሸጠው ነበረ። ግን አየሽ እንደ አይነት ወንድም ነው ያለን እኛ። ያስቀምጫል ፈለፈለሽ እንዳልሄድ እንደ ወይኔ። እሺ ኪኪ አሚራን ጥሪያት እባክሽ፣ ሌላ ሰው ደግሞ እንድናግዝ። እየመጣች ነው። በቲክቶክ እኮ ነው፣ በእግሩ አይደለም። ለምንድነው የትናንትናውን ዱቄት ያላችሁ? የትናንትናውን ጤፍ ዱቄት ለልጅቱ ያላችሁ ለምንድን ነው? 5 ኪሎ እኮ ልክ ያለው ማሪ፣ እኔ ጋር 5 ሳይሆን 2 ኪሎ ቀይ ጤፍ ነው ያዘዘችው። ከዚህ በኋላ ማንተላቀ ይዘች ነው እንጀራ ያለው ነገር እውነት እንኳን ቢሆን ኢትዮጵያ ሆነ ታስፍሽልን ነገር እየሰራ ከሆነ ኢትዮጵያ ውስጥ ሆኖ ተደብቆ ይሄን ነገር እያደረገው ከሆነ ከህግ በላይ አይደለም፣ ህግ ይዟል። ችግር የለውም። አፍሽ የሚባለው ሊቢያ ላይ ደብቄ ራሱ ይላል ታውቂያለሽ፣ የሆነ ሰው ብሎ ነበር። ሱብሃንአላህ ማለት ያን እንትን የፖሰተችው ይሄ ልጅ መስረቅ ይወዳል ማለት ነው። አንዴም ቁሾሽ ጋር እየደወሉ የሚያለቅሱትን ለቅሶ ልነግርሽ እኮ አልችልም። እምባዬ ቆጨኝ። እናቱ ምታለቅሰው ሴት ላይ የተለቀቀው ሳሪ አንድ እምባዬ ጸጸተኝ። ታስታውሻለሽ? የዛሬ አመት ከምናምን ሌባ ተብሎ ምናምን አልነበረ? እንደዛ ባንለው ኖሮ እንደዚህ አይሆንም ነበር ብዬ መጸጸቴስ። ፍረቱ ግን ወራ የሆነው የትዶ ነው እንደዚህ ተቀጥቅጦ ያልገባውበት እንኳን የሌለው በሊቢያ ያለመኖ በጣም ነው የምትደሰተው። እንኳንም ራሱ ሸር አዳረግሽም ጎበዝ መሲ ያሰብስባለት ነበር አሚራ እስኪ ወይ አንድ አበባ ስጫት ማሚ ጻፈር አንድ ቁጥር እኔ ቪዲዮ እንደደረሰ ለዳዲ ሼር አረኩልና ለዳዲ ሳሳይ ባሽ ሳክስ ነው አርፈሽ ተቀመጫለ። አንቺ ነሽ ለኔ የሚያልሽኝ። የሆነ ሰው እኮ ብሎኛል። ምን አይነት ነገር ውሸት ነው ብሎኛል። የሆነ ሰው ብሎኛል በፊትም። እኔ ረጁ አሳዘነች። ማርያምን የዋህነቷን አውቆ እሷ ጋር እየሄዱ እያለቀሱ እንዴ እኔም ጋር እኮ ያለማቋረጥ ነው የሚደውሉት። እና ማን ነው ሚስት እና እህት እነሱንም ሸውዷቸው ይሆናል። አዎ ቤተሰብ ሸውዶ ሊሆንም ይችላል እንጂ መቼም ያን ያህል የሚናገሩት ውሸት ሆነ። ኧረ አሚራ አንድ ቁጥር ተጫኝና ግቢ። አሚራ ናት አልሐምዱሊላህ የሚለው አሚራ ሸዋ የሚል አለ። ምንም እስካሁን እየጻፈች አይደለም። እርዱን አለች መጣች። ማሚ ባንዴ እኔ ላውራ ሳሪ ማሚ ወይዬ ዓለም አቀፍ ደላላን የሚያስንቅ 6 ሚስት ያስረገዘ ኢማራት ውስጥ ተገኝቷል። ዓለም አቀፍ ደላላ ያስረግዛል ያለሽ ማለት ነው። አስረጋዦችን ለብቻ ደላሎችን ለብቻ። የኔ እናት ማሪ ደላላ ነው። መቤቴ ለ13 ዓመት ደላላ ነው። ጀግና። ታዲያ የሰራውን የት ያውለው?
ሳልወርድ ብለሻል። ስሚ እናቴ፣ ስድስቱንም ሚስቶቹን በእኔ ገዝት አገናኛቸዋለሁ። ማንንም ሰው ሳላስገባ በሼር እንድታደርግ ሰምተሻል? መቼ ነው የምታገናኛቸው? ሁለቱን አግኝቻቸዋለሁ። አራቱን እያበላሸኩ ነው። ኦኬ፣ እኛም እናግዝሻለን። ሹክራን ሀቢብቲ ባይ። ነው ካናዳ ወርክ ቪዛ ጭራሽ በቤታችን ዝም ብሎ ደላላ ሁኚ ይለኛል። ሳያዋጣ አይቀርም። ስልክ ቤቱ ይዘጋ መሰለኝ። እንግዲህ ጥምናትን እዚህ ድረስ ነው ያለው። ምናምን አለሽ የእሷ ፎቶ አካውንቱ ልኛ ለምሼር ይደረጋል። ቆይ ኪኪ ወይ እኔ ጥያቄ ጠይቅሻለሁ ላንቺ። እነዚህ ልጆች ሁለት ልጆች ታመዋል። ያመጣቸው እሷ ናት። ስለዚህ እሷን ማጣራት ማወቅ እንፈልጋለን። ችግር የለውም እተባበራቸዋለሁ። ስለዚህ እኔ ዛሬ እኔ ጋ የመጡ ልጆች ነበሩ። ሳሪ መክተብ ውስጥ ታፍነን ያለ ነው። በሽተኞች አሉ። እኛ ራሳችን እቺ አሁን ሳምሪ ናት ኪኪ የምትባሏ ባለ ኦፊሷን ነው የምልሽ። የ4 ወር የ5 ወር ልጅ አላት። አላውቅም እኔ ፐርሰናል። እንደዛ ከሆነች እሷ ራሷ ናት። አንዷን ደግሞ ከኢትዮጵያ ለስራ አምጥታት 1300 ደሞዝ ተብላ ለጠባክነት መታ እኔ ቤት ልጅ ትጠብቂያለሽ ብላ 4 ወር አስቀምጣ ወረቀቷን አበላሽታ። ዛሬ ማአት ሜሴጆች ነበሩኝ እንደዚህ አይነት። እንደገና የኢትዮጵያውያን ቢሮዎች ውስጥ ሳይሆን እነዚህ ሰፕላየሮች ለሰፕላየር ኦፊሶች የሚሰሩ አበሾቹ የሚሰሩት ስራ ልነግርሽ አልችልም። ማንም ደላላ እንደዚህ አይነት ግል ሰርቶ አያውቅም። የልጆቹን ሙሉ ህይወት እያበላሹ ይገኝ። ይኸውልሽ ኪኪ እርዳታ ፈልጋ መጣች። እዚህ ኮቪድ ተጻፈ። ሁለት ልጆች ታመዋል። ሁለት ልጆች ታመዋል። ሁለት ልጆች ሁሉሽ ኃላፊነቱን የምወስድ ያለችው መምጣት አለባት። ሲጀመር ደግሞ እንደዚህ አይነት የጤና ኬዝ ሲኖር ሳሪ ልንገርሽ፣ ኤምባሲም እንትንም ሳይሆን ኖርማል ላታላችሁ ላውጣላችሁ ስልካላችሁ አንቺ ስልካ ላይ አውስጭ ሳሪ አሁን እንዲህ ራሷን የሳተችሽ ልጅ ምናልባት ታሚ ቅድም አልናህዳ ያለው እኔ የምማውቀው ታሪክ ነው። ምንድን ነው የሚደረገው? ኖርማል ሆስፒታል ከፈለግሽ አምቡላንስ ትጠሪያለሽ፣ ይተባበራሉ። አምቡላንስ ካልሆነ ደግሞ ኢመርጀንሲ ኖርማል ሆስፒታል ኢመርጀንሲ ትወስጃታለሽ። ከሆስፒታል ወደ ሙስተሽፋ አመል የአእምሮ ችግር ወዳለባቸው ይላካሉ እነዚህ ልጆች። ከዛ በኋላ ለመሳፈር ብቁ ሲሆኑ ሆስፒታሉ ወረቀት ይሰጣል። ይሄ ነው ያለው ሂደት። እሷ ወይ እጇ አለበት የልጆቹ ጤንነት ላይ እጇ ሊኖርበት ይችላል። ቁጭ አድርጋ በስብሳ አሳብዳቸው፣ አዎ ወይ ነጥቃቸው። ዛሬ እኔ ጋር ደግሞ ያሉት ሜሴጆች በሙሉ እንደዛ ናቸው እኮ። ለምንድን ነው እሷ አሁን እሷ ድረራት እንድታግዛት ከፈለገች መብሳት አለባት። ምክንያቱም እሷ እኔ ህጋዊ ኤጀንሲ ነኝ፣ የሚጎልብኝ ነገር የለም። ተመጭራሹ ኢትዮጵያ እንትኖቹ ደላላዎቹ ይሰራሉ። ስለዚህ ትምጣና ትሰጥ፣ ያለበለዚያ ኪኪ ወዳ የኢትዮጵያ ደላላ አሳብዶ ይልካል አይልም። እብድ ከሆነች ከኢትዮጵያ ኤርፖርት አይወጡም ነበር። እዚሁ ከአንቺ ጋር ባላቸው ኬስ ካበዱ፣ በስራቸው ቦታ ባላቸው ኬስ ካበዱ የሌላ ጉዳይ ነው እንጂ እብድ እያየ ከኢትዮጵያ ኤርላይንስ ያሳፍራል። ምን ያህል ሰው እየወቀሰች እንዳለች ተወቀው እንደዚህ ስትል። ስለዚህ ለምን እንደሆነ ታውቂያለሽ ሙሉ እሷ መታ እዚህ ማብራሪያ መስጠት አለባት። ደግሞ መፍትሄ ፈላጊ ብትሆን ኖሮ እጇ ባይኖርበት ከማንም ቀድማ እዚህ የምትገኝ እሷ ናት። ቻንሱን አግኝታ ነው። ደውይላት ይኸው ስልክ ልኬላት አለሁ። እንትን በሉላት፣ ደውሉላት። እዛ ዱባይ ያላት ሰኒ
ደላላን ደግሞ ደላላን ይወቅሳል። ድፍረት ለማን አሁን ቴክስት ያደረገልኝ ማን ነው? ልላክ ነው። አቡዳቢ እንዲህ አይነት ሀረካት ደስ ይላል። ምክንያቱም ለምዶ ታውቂያለሽ፣ እርዳታ ብላችሁ እስከመጣችሁ ድረስ የእውነት ለመረዳት ሁለቱን ልጆች አሳይተሽናል በቪዲዮ ታማዋል። አንዷ ራሱ ታስራለች መሰለኝ። እነዚህን ልጆች ነፃ ማውጣት አለብን። ነፃ ካላወጣን አንለቃችሁ። ዛሬ ታያለሽ፣ ወላሂ ቼክ ሲደረጋውን ታያለሽ። 5 ወር 6 ወር እሷው ቤት የተቀመጡ ልጆች ካልሆኑ እነዚህ ልጆች እንትን እንዲሉ ብዬ ነው የመጣሁት አይደለ እንዴ? እነሱ ቤተሰቦቻቸው ናቸው ኪኪ ወደ አንቺ የመጡት። መቼም ልጆቹ ራሳቸው አልመጡም። ራሴ ቲክቶክ አለኝ፣ የራሴ ቲክቶክ ሉሉ ሚል አለኝ። ልጆቼ እንደዚህ ነው፣ ልጆቼ እንትን ብሎብኛል፣ ለእነሱ ደግሞ ኤምባሲ ያስፈልገኛል አለች። እኔ ቤተሰቦች እሷ ራሷ ናት የመጣችው። አዎ ቪዲዮ ከፍቼ አሳየኋቸው። ሁሉም ለነሳሪ ለነታሚ ለነሙኒት እየሄዳችሁ ሼር አድርጉላችሁ አልኳቸው። መጥተው ሼር አደረጉልሽ እንጂ እኔ ውስጥ ነው አንቺ አይደለም የምልሽ፣ ራሷ ነች አንቺ ጋር የመጣችው ማለት ነው። አዎ እንደዚህ ድርጅት አለኝ እንደዚህ አለች። እንደዚህ አይነት ጥሩ ድርጅት ከተገኘ አሪፍ ነው። ሴቶችንም ማሳየችን የታመሙትን እንረዳለን። አድቨርታይዚንግ እየሰራች በዛው ደግሞ ትምጣ ታዲያ ክትዬ እሷ ትምጣ። ይኸው መጥታለች። ሳሪ እኔ ልጠይቃት። እሺ አስገቢያትና እኔ እጠይቃታለሁ። ይቺት እዚህ ጋር አይደል? እሷ ናት ይልሻለሁ። እሺ ሳርዬ፣ እኔ ታሜ ቁጥር እረስቸዋለሁ፣ ጠፍቶብኛል። እሷ ናት። ይቺ ናት። እሷ ናት። ሰላም እንዴት ነሽ አሚራ? አለሁ አልሐምዱሊላህ። እንዴት ናት አሚራ? የታመሙት ልጆች ከመጡ ስንት ጊዜያቸው ነው? ተራ በተራ ስለ እያንዳንዳቸው ንገሪኝ። ኦኬ፣ 1-2 ወር። አሁን ፀጉሯን አንጨባራ ላይ ያየናት ስንት ጊዜዋ ነው ከመጣች? ቢያንስ ኦልሞስት 4 ወር እንደዛ ናት። 4 ወር 5 4 ወር ስትቀመጥ ስራ ገብታለች? ያው ገብታለች፣ በአፏ ተናግራለች። ከሉሉ አሚራ ደህና ነሽ? አለሁ። እንዴት ነው? እሺ ሀቢብቲ፣ ካሜራሽን ክፈቺ። ሌላ ሰው ስለማያውቅሽ እኔ አውቅሻለሁ። በነገራችን ላይ ሌላ ሰው ስለማያውቅሽ እዚህ ጋር ካሜራ ክፈቺ ሀቢብቲ። ኦኬ፣ ከፍታለሁኝ። ታሜ ስራ ገብታ ከሆነ ስራ የገባችበትን መረጃ ትላክ። ከስራ ቦታስ በምን ሰበብ ለቃ መጣች? እዛ ቤት ውስጥ ከሆነ የታመመች። ቆይ ልንገርሽ፣ እኔ ማለት ነው ካሜራው ልክፈትና አወራሻለሁኝ። እሺ ካሜራ ትፈትከት። እሱማ የገቡበትን ቪዛ እኮ ይከነሰላል። ስራችን ነው እናውቀዋለን። እሺ አሚራ፣ የስራ ገብታ ስትወጣ ነው የተከነሰለችው ወይስ ከኢትዮጵያ ስትገባ ነው የከነሰልሻት? እናት እኔ አንድ ልጅ አለከፊል አላመጣም። አወለን አንደኛ መጀመሪያ ልነግርሽ የምፈልገው አለከፊል አንድ ልጅ አላመጣም። ይሄ ስራዬ ነው። ከፊሎቿ ለምን አንቺ ጋር መጥቷል? ወይ ልንገርሻ፣ ጠይቅኛ። እኔ ስላመጣጡ አልፈልግም። ስለሷ ብቻ ብዙ ተናገርሽ። እኔ እዚህ ችጋ ምንም ብዙ የተናገርኩት ነገር የለም። የመጣው እንጂ እርጅኝ ብዬሽ አይደለም የመጣው። እኔ ደግሞ ለአንቺ ብዬ ሳይሆን ለልጆቹ ብዬ ነው የምጠይቅሽ ያመጣሽ። እኔ ከእናቴ ልጅ ጋር አላባልጥም። ልጆቹም አሉ፣ መጠየቅ ትችያለሽ። እሱን ተይ። እኔ እሱን ዛሬም ትላንትና ማለት ነው። ኦኬ፣ እኔ የምጠይቅሽ እኮ እቺ ልጅ ከመጣች ስራ ገብታለች። ከመጣች 4 ገብታለች። አዎ 4 ገብታለች። 4 ገባች። የሰው ልጅ ደግሞ እንግዲህ በግድ ግዙኝ ብዬ አልሰጥም እኮ። እስከቻልኩኝ ድረስ አሳክማታለሁ። ከታመመች አሳክማታለሁ። ከተራባት ፉል ምግብ ነው የሚበሉት። ልጆቹም አሉ፣ መጠየቅ ትችያለሽ። ኦኬ፣ እኔ በህጋዊ ነው የምሰራው። ኦኬ፣ 4 ጊዜ ስትገባ ስንት ጊዜ ሰራች? ብዙ ነገር አወራሽ። እኛ የምንፈልገውን ነገር አይደለም እየነገርሽን ያለ ነው። እኛ ስለሚቀለቡት ስለሚበሉት ስለማይጠጡት አይደለም። እኛ አሁን እኔ የጠየኩሽ 4 ጊዜ ስራ ገብታለች። ከመጣች 4 ወሯ 4 ቤት ስራ ገባች። ስንት ጊዜ ሰራች? 4 ቤት ውስጥ ስንት ጊዜ ሰራች? አንዱ 2 ወር ሰርታለች። አንድ ወር ነው የሰራችው። 2ቱን 5ኛ ቀን ተጅርባዋ ራሱ ሳይጨርስ በምን
የሚመልሷት? መዳሟ እንደዚህ ስሪ ስትላት እንደዛ ስሪ ስትላት ላ ሙሽ ሄክ አለቻት። በዚህኛው ማለት ነው። በባለፈው ጊዜ አሮጊት ናት ትነጫነጫለች አለች። በመጀመሪያው ጊዜ ከሰራተኛ ጋር ነው የተጣላችሁ። ኦኬ እሺ። አሁን ደግሞ ሌላ ጥያቄ ልጠይቅሽ። አሁን እኛ ከቢሮ ተጅሪባም ስንልክ 2 ቀን ተጅሪባ ሲሄዱ የ2 ቀን ሂሳብ አላቸው ልጆች። 5 ቀን ነው ተጅሪባ 5 ቀን ነው። ያልኩትንማ ስሚኝማ ከእንትን የሚወጣው 5 ቀን ነው። 1 ቀን እሺ 5 ቀን ነው። አዳምጪ። ያልኩትን እኮ አልሰማሽም። ስሚ ያልኩትን መጀመሪያ ስሚ። 2 ቀንም ተጅሪባ እኮ ይኸውልሽ 2 ቀንም ተጅሪባ ብትሄድ ኦኬ፣ በተጅሪባዋን የተመለሰችው ነው ያልሽው አይደለ? 2 ቀንም ብትሄድ የ2 ቀን ደሞዝ አላት። 4 ቤት ስትገባ የ4 ቀን ደሞዟ ይቺ ልጅ አግኝታለች? ተልኮላታል? እጇ ላይ ያለ አሁን ኦኬ። ስትሄድ ሰተሽ ነው የምትልኪያት ማለት ነው። ኦፍኮርስ ኦኬ። አንቺ ይህን የሚያክል ድርጅት ደግሞ እንዴት አሰራሩን አያውቅም? ምን ማድረግ እንዳለበት? ለምን አንቺ ላይ ኃላፊነቱ ወደቀ? ለምንስ አንቺ ጋር መጣች? ድርጅቱ አኮሚዴሽን ይኖረዋል አይደለ እንዴ? አሁን እኔ ጋር አይደለችም። አሁን መጀመሪያ ላይ ለመጠየቅ ያለብሽን ነገር በስርዓት ጠይቂ። ኦኬ እንጂ ሀቢብቲ ማዳም ፕላን እያልኩ ጠይቅሽ ነው እንደምትፈልጊው ምንድነው? እኔንም ስሚኝ እንዴ የራስሽን ብቻ አታዳምጪ። እኔ ያለሁበት አሁን አኮሚዴሽን ውስጥ ነው ያለሁት። ለእሷ ስል ነው ለቀን እንቅልፌን አጥቼ እንትን የምለው። እኔ ልጅን ሳመጣ ስሙን አልቀበልም። የፈለግሽን ልጆችን መጠየቅ ትችላለሽ። ምንም በማላውቀው ነገር ነው እዚህ እየተከራተትኩ ያለሁት።